የትብብር ቅድም የኢሃፓ በሶማሊያ ጋር በነበረን ጦርነት ሶማሊያን አልደገፈም አይነት እንትን ያለው ግን ሁለት ሶሻሊስት ህዝቦች አይዋጉም የሚዋጋው አምባገነኑ መንግስቱ ኃይለማርያምና ዚያድ ባሬ ናቸው የሚለው ሁለት ሶሻሊስት ህዝቦች አይዋጉም የሚል አቋም ሲያንጸባርቅ የነበረ ነውና እሱም በምን አግባብ አይተውታል ነው። ሁለተኛ ጥያቄ አሁንም ለርሶ ነው። ቅድም የሱዳን በኩል ያለው ድንበር የኢትዮጵያ ረጅም ጊዜ ችግር የነበረበት ድንበር ነው። አሁንም ኢትዮጵያ መሰናክል ድክመትና መሰናክል ውስጣዊ መሰናክል በገጠማት ሁሉ ትንኮሳ ይገጥመናል። በዛ ረገድ ቅድም መልስ ሲመልሱ የተባበሩት አረብ ኤሚሬት ተላላኪነትን አገናኝተው መልሰዋል። በደርግ መንግስትም የነበረ ችግር ሲገጥማት በኃይለ ሥላሴም ጊዜ ቴክኒካል ኮሚቴ ተዋቅሮ ለመፍታት የተሞከረበት የነበረ ግን ያልተፈታ በኢህአዴግም ጊዜ እንዲሁ ችግር የነበረ ነው ያ ድንበር። ስለዚህ ከተባበሩት አረብ ኤሚሬት ጋር በምን አግባብ ሊገናኝ ይችላልና ተላላኪነትስ ጋር በምን አግባብ ይገናኛል? ደርግ ተላላኪ ነበር ወይ ኢህአዴግ ተላላኪ ነበር ወይ የሚለውን በምን አግባብ አይተውት ነው ተላላኪነትና ከሱዳን በኩል ያለውን ችግር ለማያያዝ የሞከሩት የሚለው? አንዳንድ ፓርቲዎች በተለይ አብን ከብልጽግና ጋር ተቀራራቢ ፖሊሲ ስላለው ለምን እንደማይዋሃድ ወይም ትብብር እንደኛ እንደማይፈጥር ግራ ይገባኛል። እኛ የኢትዮጵያ ሕዝብ ባካችሁን ተባበሩ ወይም ተሰባበሩ ሲለን ምክሩን ሰምተን ተባብረናል። ስለዚህ ለአብንም ምክሬ ቢተባበሩ ከብልጽግና ጋር ጥሩ ነው። በኢትዮጵያ ሀገራዊ ደህንነትና ብሔራዊ ጥቅም ጉዳይ ላይ ትብብሩ አይደራደርም። ብሔራዊ ጥቅሟን ለማስከበር በሉዓላዊነቷም ሲደፈር ዝም ላለ ማለት የሚቆም የቆራጦች ስብስብ ነው። ታሪካችንም በሀገር ክህደት የሚታወቅ አይደለም። የጠራ አቋም ነው ያለን። ከሶማሌም ጋር ቢሆን የዚያድ ባሬ ወረራ ጊዜ በግልጽ ኢሃፓ አውግዟል፣ አልተባበረም። ነገር ግን ጠላቶቹ ደርግና ህወሓት ኢህአዴግ ሆን ብለው የለጠፉበት ታሪክ ዝም ብሎ ሐሰተኛ ታሪክ እንደሆነ ነው የሚናገረውና በወቅቱ ግልጽ የሆነ አቋም ነው ያለው። በዛ ጉዳይ ላይም ተባባሪ ያልሆነም እንደውም ተከላክሏል። በሐረር አካባቢ የነበረው በጂጂጋ በሶማሌ ኦጋዴን አካባቢ የነበረው ኢሃፓ ጦር የጠላትን ጦር መክቷል። ስለዚህ ኢሃፓ አሁን ለማስረዳት ኢሃፓን ሳይሆን የመጣሁት የትብብር ለኢትዮጵያ አንድነትን ጉዳይ ይዤ ነው የመጣሁትና እሱ ላይ ብዙ ማለት አልፈልግም። ስለዚህ በአጠቃላይ የመኢአድም ታሪክ የኢሃፓም ታሪክ ግን በሀገር ክህደት ጉዳይ አይታማም ማለት ነው። ሙሉ በሙሉ ኢትዮጵያዊነትን አንግበው በሀገር ፍቅር ረጅም የተጓዙ ዋጋ የከፈሉ የቆራጦች ስብስብ መሆኑ ታሪክ ሕያው ምስክር ነው። ትናንትና የተፈጸሙ ጥቃቅን ስህተቶች ቢኖሩም ተራማጅነትና ለስህተቶችም በይፋ ይቅርታ ጠያቂነት እንዳላቸው ታሪካቸው ላይ የዚህ የቅንጅት አባል ፓርቲዎች ወደ ኋላ መለስ ብሎ ማየትና መቃኘት ተገቢ ነው። ስለዚህ ሱዳንን በተመለከተ ግልጽ የሆነ አቋም አለን። የኢትዮጵያን ሉዓላዊ መሬት ከዚህ በፊት ሲያዝም በግልጽ አውግዘናል። ተገቢ እንዳልሆነና መንግስት ሕግ እንዲያስከብርና ከመሬቱም ለቃ እንድትወጣ ጥሪ አቅርበናል። ነገር ግን የጎረቤት ሀገር ጉዳይ ላይ ያለን ሁለተኛ ደግሞ ፖሊሲያችን ገለልተኝነት ላይ የተመሰረተ ስለሆነ በውስጥ ጉዳዮች ጣልቃ አንገባም ማለት ነው። ስለዚህ ከውስጥ ጉዳዮች ጣልቃ ገብነት ራሳችንን ያቀብን ስለሆነ በሶማሊያም ጉዳይ ለምሳሌ የሶማሌላንድና የሶማሊያ ጉዳይ ጣልቃ አንገባም። ችግሮቻቸውን ራሳቸው እንዲፈቱ ነው የምናደርገው። ጎረቤት ሀገራት የበለጠ የተሻለ ሁኔታ ላይ እንዲኖሩ የማድረግ ስራ ነው ያለን። ለጎረቤት ሀገራት ደግሞ ከሁሉም በላይ የውጭ ግንኙነት ፖሊሲያችን ቅድሚያ ይሰጣል።